ነበር ያየነው። እዚህ ካፌ ውስጥ? አዎ በደንብ እርግጠኛ ነኝ። እንደውም ከአስተናጋጁ ጋር ሰላም ሲባባል ነበር። አስተናጋጁ ራሱ የት አለ? በቃ እዚህም ጠብቀውና የሚሆነውን እንዲያ ከጀርባክ ከጀርባ ይምን የምንፈልገው ሰውዬ ከጀርባ ነው ያለው። ይህ ስልኩን እያየሁ ያለው ልጅ ነው? አዎ ራሱ ነው። እርግጠኛ ነሽ? አዎ ራሱ ነው። በደንብ እርግጠኛ ነኝ። በቃ ዝም ብለሽ ቁጭ በይ፣ ተረጋጊ። እሺ ነው የሚያንጠባረረው? ስልክ አይነሳም እንዴ? አየኔ ልልት ገና ከታች ከበሩ ማዘ ሲያውደኝ ነው ደስ ብሎኝ ነቃት። የኔ ማዛ ነው ከዚህ ወሬኛ እውነት እስካሁን ራሱ ያደረጋችሁልኝ ከበቂ በላይ ነው። ሻንቺ በጣም የተጎዳሽ ሰዎች ብንችል ከዚህ በላይ ብናደርግልሽ። ፍቅር እሺ በይ፣ ለአንዳንድ ነገር ይጠቅምሻል እኮ። እስካሁን ከበቂ ያሹ ለአንዳንድ ነገር ይጠቅምሻል። እሺ አመሰግናለሁ። አልፎ ማየት አካሌ ማይታከም አብሮሽ መቆየት ይገላ ገደማ አባሮሽ ኩኩሉ ነጫወት ሱዚ ሰላም ሰላም፣ እንዴት የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? የሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቻናሉን ተቀላቀሉ። አብራችሁ ላላችሁ ሰብስክራይብ አድርጋችሁ ለምትከታተሉኝ ወዳጆቼ በጣም አመሰግናለሁ። ዛሬ ይዤላችሁ የመጣሁት ምሳሌ ድራማ ነው። እንግዲህ ማህሌት እንዳያችኋት ሁሉም ሰው እንደ ሸንኮራኝ እኮ እየተፋት ነው ማለት ነው። እሷም ክፋቷን አልተወችም። ከአሁን በፊት ባደረገችው ጥፋት ምንም የምትማር ሰው አይደለችም። ነገር ግን አሁንም ያንኑ ክፋቷን ይዛ ነው ያለችው ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች በጣም ብዙ ነገር ሞከርኩኝ፣ የተሳካልኝ አይደለም። ይሄ ነገር ግን እየሆነ ያለው ምናልባት ብሩክ ላይ የሰራሁት ግፍ እየተከተለኝ የሆነ ይህ ነገር እሱ መሆን ስላለበት የሚያደርጉት እንደገና ሊሰብሩ ሲሉ ዝም ብዬ ማየት ነበረብኝ እያለች ነው። ያው ማለት እንግዲህ ጥፋቷን እያመነች ነው ማለት ነው። እያመነች ነው። ከአሁን በፊት በጣም ብዙ የማይደረጉ ነገሮች አድርጋለች። ያ ክፋቷ ደግሞ እየተከተላት ነው ማለት ነው። በጣም ነው የሚያሳዝነው። በሌላ በኩል ብሩክ አንዱ ነው እንግዲህ እንደዚህ ሸረጉት ሲል ልጁን ትምህርት ቤት ሲያደርስ ማየታችን በጣም ነው ደስ ያለን። ምሳሌም እንግዲህ በጣም ደስተኛ ነች። አባዬ ትምህርት ቤት ስለምታደርሰኝ በጣም ደስተኛ ነኝ። ከአሁን በፊት ሌላ ሰው ነበር የሚያደርሰኝ። በጣም ብዙ ሰው ይጠይቀኛል፣ አስተማሪዎች፣ ጓደኞች፣ የሰፈር ሰዎች ብዙ ሰው ነበር የሚጠይቀኝ። ዛሬ ግን በጣም ደስተኛ ነኝ ትምህርት ቤት ስለምትሸኝ ብሏለች። እና ለሚጠይቁሽ ጥያቄ መልስሽ ምን ነበረ? ምን እያልሻቸው ነበረ? ይላል። ልላቸዋለሁ ዝም ብዬ ነበረ ማለቅሰው ትለዋለች። አይ እንደዛ እኮ ማድረግ አልነበረብሽም፣ ስራ በዝቶበት ነው፣ ቢዚ ሆኖ ነው ማለት ትችይ ነበረ ይላታል። እሷ ግን አይ እንደዛ ብዬ ማዋሸት አልፈለኩም፣ ስለዚህ መናገር የምችለውም ነገር ስላልነበረ ለጊዜው እያለቀስኩ ነበር፣ አሁን በጣም ደስተኛ ነኝ ብለዋለች። እሱም
ግን እሷ ልሸኝ በመምጣቱ በጣም ደስተኛ እንደሆነ እንግዲህ ለልጁ ገልጾላታል ማለት ነው። በሌላ በኩል ደግሞ ቅድስት እንግዲህ ቅድስት ሀሳብሽ ስለተሳካ በጣም ደስ ብሎናል። ታግሰሽ ያ ሁሉ መከራ ችለሽ አስታመሽ አግብተሽ ከሙሽርነትሽ ላይ ተነጥቀሽ ያ ሁሉ ግፍና መከራ ደርሶብሽ ከሰራተኝነት ወደ ንግስትነት ስለተቀየርሽ በጣም ደስ ብሎናል። በጣም ደስ ብሎኛል። እኔ በግሌ እንዳንድ ወዴት በጣም ደስ ብሎኛል ማለት ነው። በሌላ በኩል ደግሞ አለም እንግዲህ ከመድብል ጋር ያላት ነገር ምንድን ነው? ኧረ ተው ተመልካቾች ዝም እያለን ነው። አለም እንግዲህ መድብልን ተወደዋለች ማለት ነው፣ ታፈቅረዋለች። እንዳያችሁ ግን ፍቅሯን መግለጽ አትፈልግም፣ መሸነፍ አትፈልግም። ነገር ግን በጣም ነው የምታፈቅረው። እንዳያችሁት ከሌ ወጣ ከሌ ወረደ እያለች ከሱ ጋር ለመሄድ ከሱ ጋር ጊዜ ለማሳለፍ ትፈልጋለች ማለት ነው። እንዳያችሁት ከአሁን በፊት ራሱ መድብል እየዘፈነ ነበረ። ያንን ዘፈን በሚዘፍን ጊዜ እንግዲህ ሳታውቀው በዘፈኑ ተማርካ እንግዲህ ገብታ ነበረ ማለት ነው። ክላሱ ራሱ ከፍታ ስትገባ እሷ ራሱ አላወቀችም ነበረ እና ዘፈኑን አቆሙ። ምን ሆነሻል ሲላት ነበረ ተበርጋ ተጋጭታ ወጥታ የሄደችው። አሁንም ደግሞ እንግዲህ ጓደኛዬ ከአረብ ሀገር መታለች፣ ፍቅረኛዬ ነው ብላ ያሰበችው ወንድ ገንዘቧን በልቷል፣ ብዙ ነገር አድርጓት ተሰውሮባታል። ስለዚህ ሰውየው ልጁም እዚህ ሀገር ስለሚኖር እባክህን ተባብረን እና ጓደኛዬን ካለችበት ሀዘን እናውጣት ብላ እንግዲህ መድብልን ይዛው ወጥታለች ማለት ነው። እባክህን መድብል ቢያንስ ከነ ቅድስትና ከነ ብሩክ ራቅ ብለህ ሌላ ነገር መስራት ይቻላል እንጂ እኛ ኦዲየንሶች እኔ እንደኔ ከሆነ በጣም ነው እንትን ያለኝ ማለት ነው። ምክንያቱም እነ ቅድስት ይህንን ደስታ ተመልሰው ደግሞ ማራት የለባቸውም ብዬ አስባለሁ። እንዳያችሁት መድብል አሁንም ከካሌብ ላይ እየሰራ ነው ያለው። እንግዲህ እንዳያችሁት ካሌብ መጨረሻ አካባቢ ላይ ደውሎበት ነበረ፣ ያው አላነሳውም። ካሌብ ሲሉ ሁሉም ሰው ነበር የደነገጠው። ዳጣንም እንዳያቸዋት ደርቃ ነበር የቀየራቸው። ያው ያልደነገጣቸው አለም ናት። ምክንያቱም ስለ ካሌብ ምንም ነገር ስለማታውቅ ዝም ነበር ያለችው ማለት ነው። ነገር ግን በማግስቱ ደውሎለት ነበረ። ያው እያወሩ ነበረ። መድብል የተሰጠህን ሚሽን አልጨረስክም፣ የበፊቱ ዘሩባቤል ያሁኑ ከመድብል የበፊቱ ቀኝ እጄ ለምንድን ነው የሰጠውን ሚሽን ያልጨረስከው? ለምን እንደጨከረብህ ታደርገኛለህ ብሎታል። አይ አንተ እኮ ለእኔ የሰጠኸኝን ሚሽን በጎን አድርገህ ማህሌት እንድሰራው አድርገሃል። ስለዚህ እሷ ብትጨርሰው ይሻላል ብሎታል። እንግዲህ እሱም አይ ስራውን አንተ እንድትሰራው ነው የምፈልገው እባክህን ብሎታል። ያንን ማድረግ አልችልም ሲለው ለምንድን ነው መድብል እንደጨከረብህ የምታደርገኝ ይለዋል። እሺ ለማንኛውም የቤተሰብ ስልክ እየተደወለብኝ ስለሆነ አሁን ላወራህ አልችልም እያለው ነበረ። በተደጋጋሚ ጊዜ እያስጠነቀቀው ነበረ ካሌብ። እንግዲህ መድብልም እንግዲህ ደፈር ብሎ ስልኩን ዘግቶበታል ማለት ነው። ያው የቤተሰብ ስልክ ተደውሎበት ሳይሆን አንዳንድ ጊዜ መስማት ያለባችሁን ነገር መስማት ካልፈለጋችሁ ከዛ ቦታ ወይንም መራቅ ወይንም ደግሞ እንዳትሰሙ መሆን ይሻላል ማለት ነው። ያው መድብል የሚያደርገው ያንን ነበረ። ያንን በማድረጉ በጣም ደስ ብሎኛል። ምክንያቱም አንዳንድ ሰዎች በዝምታ ራሱ የእናንተን ማንነት ማወቅ ይችላሉ ማለት ነው። እና መድብል ግን ይሄንን ነገር ስታደርግ እባክህን በቻልከው አቅም ከነ ብሩክ ራቅ በል እንላለን። ያው በእርግጥ ለትህትና ብሎ ነው ሁሉ ዋጋ እየከፈለ ያለው። ቢሆንም ግን አሁን አዲስ ሙሽራ ናቸው ብለን እንግዲህ ሰሞኑን ስንት መከራ አሳልፈው አሁን ደግሞ ለዚህ ደስታ ለበቁት ለብሩክና ለቅድስት ስትል ቢያንስ ሌላ ቦታ ሆነ ይሄንን ስራ መስራት ትችላለህ ብዬ አስባለሁኝ። እንዳያችሁት ማህሌትም እያረፈች አይደላችሁም ማለት ነው። እውነት የነ ብሩክና የነ ቅድስት መጨረሻ አሁንም በጣም የሚያስፈራ ይሆናል ያስባለሁ። ምክንያቱም ማህሌት ሌላ ቢያቅታት አጥፍቶ መጥፋት አያቅታትም ማለት ምክንያቱም በጣም ተስፋ ቆርጣለች። ማህሌት በአሁኑ ጊዜ በጣም ተስፋ የቆረጠች ሴት ናት ማለት ነው። እንግዲህ ይሄ ደግሞ ከሆነ የሰው ልጅ ተስፋ ከቆረጠ ለማንም ሰው ርህራሄ አይኖረውም። የብዙ ሰው ህይወት ሊያጠፋ ሊያበላሽ ስለሚችል እንግዲህ ከባድ ነው የሚሆነው ማለት ነው። በተረፈ የብሩክና የቅድስት ፍቅር በጣም ደስ ብሎናል። ውለዱ እንላለን። በጣም ነው ደስ የሚለው። ከቤት ወጥተው እንግዲህ ቅድስት ብሩክ እንደሚሞዳጣ ሆኖ እየተዝናኑ ነበረ። ይሄንን እንግዲህ ምቀኛ አያችሁ በጣም ነው ደስ ያለ። ቅድስት
የሁሉ ቻሌንጅ ያሳለፈች ለዚህ በመምጣትሽ በጣም ደስ ብሎናል። ያው ብዙ ነገር ነው ያሳለፈችው ቅድስት ከአሁን በፊት ታውቃላችሁ። ማህሌት ያላደረገቻት ነገር የለም። ከኤፍራታ ጋር ልደበድባት ነበረ ብዙ ጊዜ በስለት ሁሉ ሳይቀር አስወግታታለች። ብዙ ነገር አድርጋታለች። ግን ያንን ሁሉ ችላ ተቋቁማ አሁን ላይ እንግዲህ የምትወደውና የምታፈቅረውን ወንድ የራሱ አድርጋ ከዛም በኋላ ደግሞ በጣም ብዙ ቻሌንጆች እሱም እንዳያችሁት ተመርዞ በጣም ብዙ ነገር ሆናለች። ቢሆንም ግን ሁሉንም ነገር አሳልፋ ለዚህ በመብቃቷ በጣም ደስ ብሎኛል። ያው ይሄ ደግሞ ደስታቸው መጨረሻ እንዲያገኝ ቢያንስ መድብል ከዛ ጋር አቀቢ በጣም ደስ ይለኛል ማለት ነው። ኦዲየንሶች በተለይ ሀሳብ አስተያየታችሁን ጻፉ። እኔ በጣም ነው ደስ ያለኝ። አሁንም በጣም ብዙ የሚያስፈራ ነገሮች አሉ ብዬ አልፈላለሁ። እየሰራ ያለው ስራ ያው ከአሁን በፊት ዝናን ካስገደለው ሰውዬ ጋር ነው ማለት ነው። እሱ ደግሞ ለማንም ሰው ርህራሄ እንዳሌለው ታውቃላችሁ። ማክቤል ነው ማነው ስሙ? በጣም ክፉ ሰውዬ። ለማንኛውም ብቻ ግን በጣም ነው ደስ ያለኝ ልጆችዬ። ውድ የምሳሌ ድራማ ቤተሰቦች ከምሳሌ ምን ተማራችሁ? ኮመንት ላይ አሳውቁ። እኔ ግን ከምሳሌ ድራማ ላይ የተማርኩት አንድ ነገር ነው። እሱም ጽናት። በቃ ለወደድነው ነገር ምን ያህል መስዋዕት መክፈል እንዳለብን፣ ምን ያህል ጽናት ማድረግ እንዳለብን ነው የተማርኩበት ማለት ነው። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ሰላም